የነበረው የብዙ ሚዲያዎችን ትኩረት የወሰደው ጉዳይ ቲፒኤልኤፍ ታግቶ የነበረውን ተገድቦ የነበረውን የሚለውን ክልላዊ መንግስት የሚያቋቁምበት እና ስራ አስፈጻሚውንም የሚሾምበት ቀን ወስኗል መባሉ ነው። ያ ቀን ሚያዝያ 23 ነው። ሚያዝያ 23 በዚህ ሳምንት ማለት 2018 ዓመተ ምህረት በዛ ጊዜ ቲፒኤልኤፍ ምክር ቤቱን ያቋቁማል። ለማቋቋምም ተበትነው የነበሩ የምክር ቤት አባላት ጥሪ ደርሷቸዋል። መረጃው የዋዜማ እና ከውስጥ የደረሰኝ መረጃ ነው የሚለው። መረጃውን ላካፍላችሁ። መጀመሪያ ከውስጥ የደረሰኝ መረጃ ነው። ነገር ግን ይበልጥ ደግሞ ለማረጋገጥ ብሞክርም አንጓጠዋቸዋል መሰለኝ። አንጓጠውኝ ተጨማሪ መረጃ ሊሰጡኝ አልቻሉም ይላል ዋዜማ። እንደዚህም አይነት ክስ ያቀርባል። ምን ብሏቸው እንደሆነ አላውቅም፣ ግን አንጓጠጡን ይላሉ። ማለት ስርዓት ባለው አይነት መልኩ አይደለም መረጃ እንሰጣችሁ ያሏቸው። እነሱ ባልኩት አይነት ስርዓት በሌለው አይነት መልኩ ነው ሲመልሱልን የነበረው መረጃ ለማጣራት ላደረግነው ጥረት ይላሉ። ይሄን አይ ቲንክ መናገር ያስፈልጋል። ነገር ግን አገኘሁት ባለው መረጃ ግን እንዳልኳችሁ ተበተነው የነበሩ የምክር ቤት አባላት ጥሪ ደርሷቸዋል ለአርብ እንዲሰበሰቡ እና አርብ ዕለት አዲስ ፕሬዝዳንት ይመረጣል፣ አስፈጻሚውን የሚመራው ማለት ነው። እና እጩዎች አሉ። ማን ይሆናል በሚለው ላይ ትንሽ ግልጽ የሆነ ነገር የለም። ዶክተር ደብረጽዮን ገብረ ሚካኤል ሊሆኑ ይችላሉ የሚል ግምት አለ። አልተወሰነም እስካሁን ማለት ነው። አሁን ላይ የእሳቸው ምክትል የሆነው አቶ አማኑኤል አሰፋም ሊሆን ይችላል ተብሎ ይታሰባል። ሌላኛው ፍስሐ ሀፍተጽዮን የሚባሉ ዶክተር ናቸው። እሳቸው ሊሆኑ ይችላሉ ተብሎ ይታሰባል። እሳቸው ደግሞ በፕሪቶሪያ ስምምነት ወቅት ተደራዳሪ ነበሩ ከነጌታቸው ረዳ በሚመራው ቲም ውስጥ ማለት ነው። ህወሓትን ወክሎ የተገኙ ናቸው ዶክተር ፍስሐ ሀፍተጽዮን። ከነዚህ ከሶስቱ አንዱ ሊሆን ይችላል የሚባል ግምት ነው ያለው። እርግጥ የሆነ ነገር የለም። ጊዜያዊ አስተዳደሩ እንግዲህ አዲሱ ፕሬዝዳንት ከተመረጠ በኋላ ክልሉ በጊዜያዊ ኮማንድ ፖስት እንዲመራም ጭምር ነው ላቀዱት። ምክንያቱ ልንገምት እንችላለን፣ ግን ዋዜማ አልገለጸውም እና ፕሬዝዳንቱ ቢሾምም አዲስ ፕሬዝዳንት ቢሾምም ግን በኮማንድ ፖስት ነው ክልሉ የሚተዳደረው ለጊዜው ማለት ነው። እስከ መቼ እንደሆነ አይታወቅም። ለጊዜው በኮማንድ ፖስት ስር ነው እንግዲህ ይተዳደራል ተብሎ የሚታሰበው ማለት ያው አስቸኳይ ጊዜ አዋጅ አውጀው ማለት ነው። እናታችኛው መዋቅር ቅድም እንዳልኳችሁ ትዕዛዝ እንዳይቀበል፣ አቅጣጫ እንዳይቀበል፣ መመሪያ እንዳይቀበል ትዕዛዝ ተላልፎለታል። ያም ቢሆን ግን ያው ህዝቡ ማግኘት ያለበትን አንዳንድ አገልግሎቶች እያገኘ ያለበት ሁኔታ ግን አለ። ከና አካቴው እነዚህ ነገሮች አልቆ ነው እንዳልኳችሁ የቲፒኤልኤፍን ውሳኔ ሊያሰናክል የሚችል ነገር ግን እታች ላይ ያለው መዋቅር ተቀብሎ ሊተገብር አይችልም። ምክንያቱም የድርሻዬን እወጣለሁ ብሎ ቃል ስለገባ ማለት ነው። መረጃው አሁን የነገርኳችሁ ነው። በሁለት አይነት መልኩ እናየዋለን። እንዳልኳችሁ ከውስጥ የተገኘ መረጃ ነው። ለማጣራት ጥረት አድርገው ነገር ግን ስርዓት በሌለው አይነት መልኩ ነው ያንጓጧቸው ነገር ነው መልስ የሰጧቸው። እንግዲህ አንሰጣችሁም ነገር እንደዚህ ብለዋቸው ይሆናል። ሌሎች አንዳንድ ሳብጀክቲቭ የሆኑ ነገሮችንም ጨምረው ማለት ነው። በሁለት መልኩ እናየዋለን። በዚህ ምክንያት ነው በሁለት መልኩ የምናየው። አንደኛው መረጃው ትክክል
የመሆን እድል እንዳለው ይሰማናል። በሌላው መልኩ ደግሞ የቲፒኤልኤፍ ባህሪ አለ። ቲፒኤልኤፍ አንዳንድ ነገሮችን ቀድሞ ያወጣል። ቀድሞ ማውጣቱ የሆነ ነገር አገኝበታለሁ ብሎ ስለሚያስብ ቀድሞ ያወጣል። ኦፊሻል በሆነ መንገድ ሳይሆን ግን በውስጥ ከተገኘ መረጃ በሚል እንዲወጣ ያደርጋሉ። ያ መረጃ መውጣቱ ያመጣልናል ብለው የሚያስቡት ነገር ሲኖር ማለት ነው። ስለዚህ ያም ሊሆን ይችላል ደግሞ በሚልም እናየዋለን። በትክክልም ነው በሚልም እናየዋለን። አይ መረጃው እንዲወጣ ፈልገው ነው፣ ምን ለማግኘት ነው የሚለውንም በዛም አይነት መልኩ እናየዋለን። በደንብ ግን በሰፊው የምናየው ትክክል የመሆን እድል አለው ብለን ስለምናስብ እሱ ነው። አንደኛ አክቲቪስቶቻቸውም አመራሮቻቸውም ከህዝብ ጋር ከፖለቲካ ማህበረሰቡ ጋር በነበራቸው ግንኙነት እየተናገሩ ያሉት ነገር በዚህ ሳምንት ውስጥ ፈርሶ የነበረው ወይም በእነሱ ቋንቋ ታግቶ የነበረው ክልላዊ መንግስት ይቋቋማል የሚል ነው በአጭር ጊዜ ውስጥ ማለት ነው። ኦኬ፣ እሱን እንተወውና በራሱ ውሳኔውን እንየው። ውሳኔውን ካያችሁት በባህሪው ውሳኔው ጊዜ የሚሰጠው አይነት ውሳኔ አይደለም። ቲፒኤልኤፍ የወሰነው ውሳኔ ማለት ነው። ክልላዊ መንግስቱን እንመልሰዋለን የሚለው ውሳኔ በባህሪው ጊዜ የሚሰጠው ውሳኔ አይደለም። አንድ ለምንድን ነው ይሄንን የምንለው? በተደጋጋሚ ቅድምም ላይ እንደተናገርኩት ውሳኔው መሰረት ያደረገው ነገር መንግስት የለም የሚለን ፓወር ቫኪዩም ተፈጥሯል። አሁን ያለው ጊዜያዊ መንግስት እኛ አናውቅም። አሁን ያለው ጊዜያዊ መንግስት የጠቅላይ ሚኒስትሩ ምስለኔ ነው፣ እኛ አናውቅም የሚለው መንግስት ስለሌለ ነው የነበረውን አስተዳደር ምን መልሰው ነው እያሉ ያሉት። ይሄን በደንብ ተረዱ። ወሳኙ ጉዳይ ይሄ ነው፣ መከራከሪያቸው የነሱም ማለት ነው። ስልጣን ስለሚፈልጉ ምናምን የተባለ ትርጉም ሊሰጠው ይችላል። ግን የነሱ ግን መሰረታዊ መከራከሪያቸው አሁን ያለው የጄኔራል ታደሰ ወረደ አስተዳደር አናውቅም ነው። ለምን አታውቁትም ቢባሉ አልተሳተፍንበትም እና ምስለኔ ነው እና ደግሞ በምስለኔ አንተዳደርም፣ እንደዛ የሚያስገድደን ነገር የለም ነው የሚሉት። ስለዚህ እያሉ ያሉት መንግስት የለም ነው ትግራይ ውስጥ መንግስት ስለሌለ፣ እናም ደግሞ ምርጫም አድርገን አዲስ መንግስት ማቋቋም ስለማንችል በዚህ ወቅት ጊዜ ስለሚፈልግ ምን ያስፈልጋል? ከፕሪቶሪያ ስምምነት በፊት የነበረው 2012 ዓመተ ምህረት ላይ በህዝብ የተመረጠውን መንግስት እንመልሰዋለን። ምክንያቶቻቸውን ተረዱ። ሁለት ናቸው። አንድ መንግስት የለም፣ ሁለት አዲስ መንግስት ለማቋቋም ጊዜ የለም፣ ለዛም የተደረገ ዝግጅት የለም። ስለዚህ ያንን መንግስት መልሰነዋል፣ ምርጫ የለንም እያሉ ያሉት። ይሄ ውሳኔ ማለት መንግስት የለም የሚለውን መሰረት ያደረገ ውሳኔ ተቻኩለህ እንድትተገብሩ ያስገድዳል። ምክንያቱም ያለ መንግስት ክልሉ ሊቆይ አይችልም። ሊፈጠር የሚችለው ስርዓት አልበኝነት። ስለዚህ የውሳኔው ባህሪ በራሱ ቶሎ እንድትተገብር ያስገድዳል። ነገር ግን ደግሞ መንግስት ነውና የምትመልሰው፣ መንግስት ነውና የምታቋቁመው የተወሰነች ጊዜ ደግሞ ይፈልጋል። በወሰንክ በማግስቱም የምትፈጽመው አይደለም። እንደገና ደግሞ አይ በዚህ ጊዜ እንፈጽመዋለን ደግሞ ብለህም ጊዜ የምትሰጠውን ጉዳይ አይደለም። በዛ ምክንያት አጭር ጊዜ ውስጥ ያቋቁሙታል። ግዴታ ነው። መንግስት የለም፣ ስለዚህ መንግስትን ተክላለን ብለህ አስበህ ወይም ወስነህ ጊዜ ልትወስድ አትችልም። ወሬ ልታበዛ አትችልም። መንግስቱን ቶሎ መመለስ አለብህ። ካልሆነ መንግስት የሌለበት ክልል ምን ሊፈጠር እንደሚችል ማንም ሰው ግልጽ ነው። የውሳኔው ባህሪ በራሱ ያን እንዲያደርጉ ያስገድዳቸዋል። አንዱ ያ ነው። ሁለት ጊዜ የምንስጠው ደግሞ ቢሉ ተገማች አይደለም ሊሆን የሚችለው ነገር።
ተገማች አይደለም። እንደውም ጊዜ በሄደው ቁጥር አይታችሁ ከሆነ ቲፒኤልኤፍ በጣም እየተዳከመ ነው፣ እየተከፋፈለ አንዱ በአንዱ ላይ እየተነሳ አይነት ነገር ነው እና ይሄን ነገር በደንብ አይተውታል። ምርጫ የለንም ይህን ነገር ከመያዝ ውጭ የሚል ነገር ላይ ነው የደረሱት። በነገራችን ላይ ጊዜያዊ መንግስቱን አይፈልጉት ማለት ምን ያደርግላቸዋል? አስባችሁ ታውቃላችሁ? ምን ያደርግላቸዋል? ጊዜያዊ መንግስቱ ለቲፒኤልኤፍ ምን ያደርግለታል? በተለይ ጊዜያዊ መንግስቱ ዋነኛ ግቡ፣ ዋነኛ ተልእኮ አዲስ መንግስት የሚቋቋምበትን በምርጫ ምቹ ሁኔታ መፍጠር። ጊዜያዊ መንግስቱ ጠንካራ ሆኖ ይሄንን ነገር ማድረግ ቢችል በቃ እኮ ቲፒኤልኤፍ ተበላ፣ ምርጫ ላይ መወዳደር አይችልም። ስለዚህ ዋነኛ ተልእኮን መወጣት የማይችል ሽባ አስተዳደር ማድረግ ግዴታው ነው። እሱን ከተገደደ ማለት ነው። ዋነኛ ፍላጎቱ እሱን አፍርሶ ራሳቸው መንግስት ነው እሱን ማድረግ ያስገምተናል ምናምን ባሉበት ጊዜ ሽባ አድርገውታል፣ እንዳይሰራ እንዳይፈጽም አድርገውታል። እንደውም በኃይል ማን ነው ከመጣችሁ በኃይል መልሳላችኋለሁ ያለውን ጌታቸው ረዳን ደግሞ ከትግራይ እንዲባረር ማለት ነው። አሁን ጄኔራሉን ማህተም ፒተር ይዘው ከመዞር ውጭ ሌላ ነገር የላቸውም፣ ሽባ አድርገዋል። አሁን ደግሞ አጋጣሚ ያገኘን ደግሞ ብለው ከናካቴው ሊቆጣጠሩት ነው። ጊዜ መንግስቱን የማይፈልጉት ጊዜ መንግስቱ ጊዜ ባገኘ ቁጥር እሱ ይጠናከራል፣ እነሱ ይዳከማል። ከዛ ውጭ የቀጠናው ሁኔታ ተለዋዋጭ ነው። እነሱ ሁሉ ያሰቡት ይመስለኛል። ተለዋዋጭ በመሆኑ ምክንያት ነገሮች ዛሬ በነበሩበት አይነት ሁኔታ ነገ አይገኝም። ዛሬ ላይ ለመወሰን የሚያበቃ ነገር አለ ብለው አስበዋል። ጊዜ እንስጠው ይሄን ለመፈጸም ቢሉ ዛሬ ያለው አይነት ነገር ነገ ላይኖር ይችላል። ስለዚህ ተቻኩለው በፍጥነት ውሳኔያቸውን የሚያስፈጽሙበት አስገዳጅ ነገሮች አሉ ማለት ነው። በዋናነት ግን የውሳኔው ባህሪ ነው። መንግስት የለም ብለህ ስታበቃ እና መንግስትን እተክላለሁ ብለህ ስትወስን ጊዜ ማይሰጥ ውሳኔ የሚወሰንኩ ጊዜ አይሰጥም። ቶሎ ብለህ ያንን ማድረግ አለብህ። ለዛ መደረግ ያለባቸውን ነገሮች በፍጥነት አድርገህ ማለት ነው። አይታችሁም ከሆነ ሽር ጉዱ ፈጣን ነው። ከወሰኑ እኮ ሳምንት ይሆናል። ሳምንቱ ነው ያደረጉት ያሉት ፈጥኗል። እኛም ስንል ነበር ምንድነው ወሬ ማብዛት፣ በቃ ከወሰኑ ለምን አያደርጉትም ስንል ነበር። ምክንያቱም ውሳኔው ያንን የሚያስገድድ ነው። ወስነ ዝም ብለህ የምታወራው ጉዳይ አይደለም። ወስነ እስቲ ወሰነናል ምን የሚያመጡብን ነገር አለ ብለህ ቁጭ ብለህ የምታየው ነገር አይደለም። መንግስት የለም ስለዚህ መንግስት እንተክላለን ካልክ ቶሎ ብለህ መንግስት መትከል ግዴታ ነው። በዚህ ሳምንት እንደተባለው የዋዜማ ምንጮች እንዳሉት ዓርብ ዕለት የመደረግ እድሉ ሰፊ ነው። የክልሉ ምክር ቤት አባላት የነበሩት የተበተኑት ማለት ነው የሚሰበሰቡበትና አስፈጻሚውን የሚመርጡበት ወቅት ይሆናል ብለን እንገምታለን። አስቸኳይ ጊዜ ግን ለማወጅ ደግሞ ወስነዋል። ለምን የሚለውን እሱንም በተወሰነ ደረጃ ብናየው ጥሩ ይመስለኛል። አስቸኳይ ጊዜ አዋጅ የወሰኑበት ምክንያቶች አንደኛ ነገር የቲፒኤልኤፍ ውሳኔ እነሱ በጠበቁት አይነት መልኩ ወይንም ሊያስተላልፉት በፈለጉት አይነት መልኩ ድጋፍ ብቻ እያገኘ ያለ አይደለም። አብዛኛው የፖለቲካ ማህበረሰብ፣ አብዛኛው የፖለቲካ ልሂቅ ውሳኔውን በሁለት ምክንያቶች ተቃውሟል። ጊዜያዊ መንግስቱን ጨምሮ ማለት ነው፣ ጄኔራል ታደሰ ወረደን ጨምሮ በሁለት ምክንያት። አንደኛ ውሳኔው ጊዜያዊ መንግስቱን አናቀውም ከማለትም በላይ ነው። ምን ማለት መሰላችሁ? ውሳኔው የብልጽግና መንግስት ጋር ትግራይ ከዚህ በኋላ ግንኙነት የላትም
የሚል ውሳኔው ያ ማለት ነው። የነበረውን ክልላዊ መንግስት እንመልሰዋለን ሲባል ቀላል አድርጋችሁ እንዳታዩት፣ በጣም አደገኛ ውሳኔ። ከዚህ በኋላ ከፌዴራል መንግስት ጋር ግንኙነት የላትም። ማን? ትግራይ። ቲፒኤልኤፍ እኮ አይደለም፣ አጠቃላይ ክልሉ ከዚህ በኋላ ጋር ግንኙነት የለውም የማለት ነው። የፓርቲው አይደለም። ፓርቲው ግንኙነት የለኝም ብሏል። የፕሪቶሪያ ስምምነት ፈርሷል ሲል ግንኙነት የለንም እያለ ነው። ግን ከዛም በላይ ነው። መንግስት እንደመሆን መልሰዋለን ሲሉ በቃ አጠቃላይ ትግራይ ማለት ነው ከፌዴራል መንግስት ጋር ግንኙነቷ ተቋርጧል እያሉ። ይሄ ውሳኔ ማለት የእያንዳንዱን ትግራዋይ እጣ ፋንታ የሚወሰን ነው። እንዲህ አይነት ውሳኔ በባህሪው የአንድ ቡድን ማዕከላዊ ኮሚቴ ወይንም የተወሰኑ ሰዎች ተሰባስበው የሚወስኑት አይደለም። እኩል እኮ ነው ከመገንጠል ጋር ምንም ልዩነት እኮ ያለው። ኦንሊ ቲንግ የቀረው ነገር እውቅና ማግኘት ካልሆነ በስተቀር ይሄን ውሳኔ እውን ሲያደርጉት ትግራይ ከፌዴራል መንግስት ጋር ከዛ በኋላ ግንኙነት የላትም። ይሄ ነው ውጤቱ የሚሆነው። እያንዳንዱን ትግራዋይ ይመለከታል። የመነጠል የመገንጠል ራስን የመቻል ጉዳይ ስለሆነ እንዲህ አይነት ውሳኔ በባህሪ ውሳኔ በራሱ ትልቅ ውሳኔ ስለሆነ የምልአተ ህዝቡን ስምምነት ይፈልጋል። እሱም ደግሞ የሚታይበት፣ የሚፈተሽበት፣ የሚረጋገጥበት ራሱን ደግሞ የቻለ አካሄድም አለ። ያንንም የሚያደርግ ተቋም አለ። ገለልተኛ ተቋም የሚደረገው ለዛ ነው። ልሂቁ ሊፈልግ ይችላል፣ ህዝቡ ግን ላይፈልግ ይችላል። ገለልተኛ አካል ነው እንደዚህ አይነት ትልቅ ውሳኔ የልሂቁ ብቻ ሳይሆን የህዝብ ውስጥ ጭምር ነው ወይ የሚሉን የሚያረጋግጥ እና እያንዳንዱን ህዝብ የሚመለከት ነው። እና ብዙዎቹ በዚህ ተቃውሞታል። የቲፒኤልኤፍን ውሳኔ ማናችሁ በእኛ እጣ ፋንታ ላይ የምትወስኑት ምን ስለሆናችሁ ነው የሚል ተቃውሟል። አንዳንዱ ያ ነው። ሁለተኛው ምክንያት ደግሞ ይዞት የሚመጣውን ጉዳይ በመፍራት ይሄ ውሳኔ ለማስቀረት ሲሞከር የነበረውን ጦርነት ይዞት ይመጣል እና እንደ ጦርነት አዋጅ ተደርጎ የታያል። ይሄ ጊዜያዊ መንግስቱን ጨምሮ ብዙ የፖለቲካ ኃይሎች ምሁራን ጭምር በዚህ በሁለት ምክንያት፣ አንድ የእያንዳንዱን ውሳኔ ይፈልጋል፣ ሁለት ጦርነት ይዞ የሚመጣው ውሳኔው የጦርነት አዋጅ ነው። ለምን? መነጠል ነው። ለምን? የፌዴራል መንግስትን አላውቅህም ከማለት እኩል ነው ውሳኔው ያ ነው። በቃ የባለፈው ጦርነት ምክንያት ይሄ እኮ ነው። አንዱ ምክንያት ይሄ እኮ ነበር፣ ሌላ እኮ አይደለም። እንደውም ዋነኛ ይሄ ነበር እንጂ አደባባይ ላይ የሚነጋገሩት ነገር አይደለም። ዋነኛው ምክንያት ይሄ ነበር። ፌዴራል መንግስትን አላውቅም መባባላቸው ነው። እንደ ሶስተኛ ምክንያትም መግለጽ እንችላለን። አንዳንዶች ከህግም አኳያ ከህገ መንግስትም አኳያ ማለት ነው። ያ ማለት 6 ዓመታት ሆኖታል ይሄ መንግስት። ያን ጊዜ አንድ መንግስት በህገ መንግስቱ መሰረት ስራ ላይ ሊቆይ የሚችለው 5 ዓመት ነው። ህገ መንግስቱ ከ5 ዓመት በላይ በምርጫ የተመረጠን መንግስት እንዲቀጥል አይፈቅድለትም በሚል ምክንያት ነው ብልጽግና ምርጫውን ሲያራዝም እነ ዶክተር ደብረጽዮን ነው ይህ ህገ መንግስታዊ አካሄድ ነው ብልጽግና የተከተለው፣ እኛ ግን ህገ መንግስቱን ጠብቀን እንሄዳለን፣ እኛ ትግራይ ላይ የተመረጥነው ለ5 ዓመት
በሚል ነው እንግዲህ ምርጫውን ያደረጉት ማለት። ያኔ በዚህ አይነት መንገድ ምርጫውን ያደረገ አካል አሁን 6 ዓመት ያለፈው መንግስት ደግሞ ሌላ ምክንያት ፈጥሮ ሊመልስ ነው። በብዙም የሚያስኬድ ነገር አይደለም፣ እርስ በርስ የሚጋጭ ነው፣ ከህግም አኳያ የሚሆን አይደለም ብለውም የሚቃወሙት አሉ። ብቻ መቃወሚያቸው ምንም ይሁን ምንም ቅድም እንዳልኳችሁ ነው። ዋነኛው የፖለቲካው ምክንያት አንደኛ ቲፒኤልኤፍ ብቻ እንዴት ይወስንልናል? ያንን መንግስት ማፍረስንም መመለስንም እንዴት እሱ ብቻውን ይወስናል? የትግራይ ህዝብ አይወስንም ወይ ነው። እንደውም አንዳንዶች እንደ ንቀት ሁሉ እያሉ መሳሪያ ስላላችሁ ብቻ እንዴት እንደዚህ ይደረጋል? ነውር አይደለም እንደ ምናምን የሚሉ ሰዎችንም እያያል። ሌላው ጉዳዩ ይዞት የሚመጣው ጦርነት ነው። እኛ ደግሞ ለጦርነት ዝግጁ አይደለም። እንዴት በተመሳሳይ ምክንያት ጦርነት ውስጥ አስገብተውን ጦርነቱን መርተው የተሸነፉ አካላቶች አሁንም በተመሳሳይ ምክንያት እራሳቸው ሰዎች የሚመሩት ጦርነት ውስጥ እንዴት ይገባል እያሉ በቃ ከውጤቱ የሚታወቅ እና ጦርነት አንፈልግም ብቻም ሳይሆን በቃ ውጤቱ ተገማች ነው። እናንተ የምትመሩት ጦርነት የትም እንደማይደርስ። ከዚህ ውጪ ደግሞ የትግራይ የፖለቲካ ሊቅም ተበታተኑ። አንድ በነበርንበት ጊዜ እንኳን እናንተ ማርታችሁት ውጤቱ ሽንፈት የሆነውን ጉዳይ አሁን በተበታተናችሁበት ሁኔታ ደግሞ አሁንም መርተን ለውጤት እናበቀዋለን ስትሉን እንዴት እናምናችኋለን ነው። ይህን አንፈልግም የሚሉ ሰዎች አሉ። ትልቅ ተቃውሞ ነው ያለው፣ በጣም ትልቅ ተቃውሞ። ቤልፍ የራሱ ጉዳይ እያለ ነው የሚሄደው። ይሄ ተቃውሞ ስላለ ነው ዋነኛው ምክንያት አስቸኳይ ጊዜ አዋጅ አውጆ በኮማንድ ፖስት ለጊዜው መምራት ያስፈለገበት ዋነኛው ምክንያት ይሄ ነው። አንዱ ምክንያት ይሄ ነው። ተቃውሞ ሊኖር ይችላል። አስቸኳይ ጊዜ አዋጅ ስታውጅ ክልሉን በኮማንድ ፖስት ስር ስታደርግ አንዳንድ መብቶችን ትገድባለህ። አሁን ላይ ውሳኔው ከመተግበሩ በፊት እየተሰሙ ያሉ የተቃውሞ ድምጾች ውሳኔው ከተተገበረ በኋላ ወደ ተግባር መቀየር እንዳይችሉ ሊገድብ የሚችል አይነት ነገር የግድ ማስቀመጥ ስላስፈለጋቸው ነው አስቸኳይ ጊዜ አዋጅ አውጀው ኮማንድ ፖስት ስር ክልሉን የሚያስቀምጡት ማለት ነው። አንዱ ምክንያት ያ ነው። ሁለት፣ በራሳቸው ውስጥ ልዩነት አለ። ይህንን ውሳኔ ሲወስኑ አንድ ሆነው አይደለም፣ ልዩነቶች አሉ። የተወሰኑ ሰዎችም ቢሆኑ ነገር ግን አቅም ያላቸው በሰራዊት ውስጥም በፓርቲ ውስጥም የተቃወሙ አካላቶች አሉ። ትግራይ ውስጥ ያለው ሁኔታ ደግሞ አሁን ላይ አውራጃዊነት በደንብ የሚታይበት ስለሆነ አንድ ሰው ቢሆን የተቃወመ አንድ ሰው ነው ብለህ የምታጣጥለው አይደለም። ያ ሰው የሚወክለውን አውራጃ ሊያስነሳብህ ይችላል። እንዳልኳችሁም ደግሞ ሰራዊቱም ደግሞ አለ። አንድ ጄኔራል ተቃወመ ማለት ተውት አንድ ነው የምትለው ጉዳይ አይደለም። ያ አንድ ጄኔራል ምን ሊያደርግ እንደሚችል አታውቅም። ማለት ያፈርሳል ምን ይልሃል ሳይሆን ቢያንስ ይበጠብጣል። በስሩ ብዙ ሰራዊቶች ስላሉ እሱንም ደግሞ ለማገዝ ሌሎች አካላቶች አሰብስበው የሚጠብቁም ስለሚኖሩ ግን የተለያዩ ፖለቲከኞች እዛው ቲፒኤልኤፍ ውስጥ ያሉ እና የሰራዊት ውስጥ ያሉ አካላቶች ተቃውመዋል። ቁጥራቸው የደገፉትን የሚያህል ሰዎች ባይሆኑ እነዚህ ሰዎች ምን ሊያደርጉ ይችላሉ? ጊዜያዊ መንግስቱን ጨምሮ ማለት ነው። ጄኔራል ታደሰ ወረደ እንነጋገርበት ብለዋል። አይ ከአንተ ጋር መነጋገር አያስፈልግም፣ ለምን አናቀህም ብለው ውሳኔውን ለመተግበር ነው እየተጣደፉ ያሉት። ከማናውቀው ሰው ጋር ምን አነጋገረን ብለው ነው እንግዲህ። ሁለተኛው ምክንያት በልዩነት የወጡ ፖለቲከኞች፣ በልዩነት የወጡ የሰራዊቱ አባላት፣ እንደዚሁም ደግሞ መንግስት ነኝ የሚለው ጊዜያዊ መንግስቱ ምን ሊያደርግ እንደሚችል አይታወቅም። ስለዚህ እሱንም አንደር ኮንትሮል ለማድረግ በኃይል ለመቆጣጠር አስቸኳይ ጊዜ አዋጁ አስፈልጓል። ከዛ ውጪ
በራሳቸውም ውስጥ ልዩነትም አለ። ልዩነት ስላችሁ ማን ፕሬዚዳንት ይሁን ማን ምናምን በሚለው ማለት አሁን ብዙዎች የሚያነሱት ምክንያታዊ የሆነ ሀሳብ አለ። ብዙዎች ግምታቸው ዶክተር ደብረጽዮን ነው። ነገር ግን ዶክተር ደብረጽዮን መሆናቸው ተቃውሞ ሊያስነሳ ይችላል ብለው ስለሚያስቡ ምናልባት አቶ አማኑኤል አሰፋ ሊያደርጉት ይችላሉ ብለው የሚገምቱ አሉ። አይ የፕሪቶሪያ ስምምነት ወራሽ ደግሞ መሆናቸውንም ደግሞ ጭምር ለማሳየት ደግሞ ቅድም እንዳልኳችሁ በፕሪቶሪያ ስምምነት ላይ አንድ ተደራዳሪ የነበሩትንም ሰው ሊያደርጉ ይችላሉ የሚል ብቻ መለኪያቸው ምን እንደሆነ አይታወቅም። ማንም ይሁን ማንም ግን ያ ሰው ከቁጥጥር እንዳይወጣ በኮማንድ ፖስት ጠርንፎ መያዝ ያስፈልጋል። ምክንያቱም ከራሳቸው የወጡ ሰዎች ልክ ፕሬዚዳንት ሲሆኑ የሆኑት ነገር ታይቷል። ሰው ተመሳሳይ አይነት ሁኔታ እንዳይፈጠር ኮማንድ ፖስት ማቋቋም ያስፈልጋል። ከዛ ውጪ እስካሁን ዝም ቢልም በብልጽግና በኩል ምን ሊወሰድ እንደሚችል አይታወቅም። ብልጽግና ልክ ከተተገበረ በኋላ ምን ሊያደርግ እንደሚችል ማለት ነው። አሁን በሀሳብ ደረጃ ላይ ባለበት አይነት ሁኔታ ምንም ነገር ላይል ይችላል። በእኛ እምነት ከተተገበረም በኋላ ምንም አይልም ባይነን፣ ግን አይታወቅም። ኢቭን ጊዜያዊ መንግስቱ ምን እንደሚያደርግ አይታወቅም። አሁን ጊዜያዊ መንግስቱ ዝም ነው ያለው። እንግዲህ አቅም አጥቶ ነው ወይንስ ምን እያደረገ ነው የሚታወቅ ነገር የለም። ከባድ ውሳኔ ነው የወሰኑት። ስለዚህ ይህንን ከባድ ውሳኔ ለማስፈጸም በሚደረግ ሂደት ውስጥ በማንኛውም ጊዜ አንዳች የሆነ ነገር ሊፈጠር ይችላል። በተለይ ከሚሰጓቸው ከጊዜያዊ መንግስቱ ከብልጽግና ሳይድ ማለት ነው። ያንንም ለመቆጣጠር ወይም የሚመጣውንም ነገር ለመመከት በኮማንድ ፖስት ስር መሆኑ በአስቸኳይ ጊዜ አዋጅ ስር መሆኑ ይጠቅማል በሚል ምክንያት ነው በአስቸኳይ ጊዜ አዋጅ ስር ይተዳደር እያሉ ያሉት። ሁለተኛው ጉዳይ አይ ቲንክ ማየት ያለብን ይሄንን ነው። እንግዲህ እያየን ያለ ነው ምንድነው መረጃው ትክክል ነው የሚለውን ነገር ደምድመን ነው ላይሆንም ይችላል ደግሞ የሚልም አለ። እሱንም እናያለን። ግን እንደ እግረ መንገዳችንን ቲፒኤልኤፍ እንደዚህ አይነት ከባድ ውሳኔ ሲወስን ምን ተማምኖ ነው የሚለውንም አይ ቲንክ ማየት ይጠቅማል። መወሰን ብቻ ሳይሆን ይኸው እንዳልኳችሁ ዓርብ ዕለት እንግዲህ እተገብረዋለሁ እያለ ምን ተማምኖ ነው? በቃ ዝም ብለው የስልጣን አምሮት ስላላቸው ነው ምናምን። አንዳንዶች እንደሚሉት የብልጽግና የሚያደርገውን ምርጫ ከወዲሁ የመበጠጥ ፍላጎት ኖሯቸው ነው። እንደዛ አይደለም። ግን አንዳንድ ያሰሏቸው ነገሮች አሉ። አንደኛው በቂ ምክንያት አለን ብሎ ያምናሉ። በቂ ምክንያት አለን፣ ማንንም የሚያሳምን በቂ ምክንያት አለን ብለው ያምናሉ። አሁን ላይ ጊዜያዊ መንግስቱ የተራዘመበት መንገድ፣ የጄኔራል ታደሰ ወረደ ስልጣን የቀጠለበት መንገድ እኛ አልተሳተፍንም። ጠቅላይ ሚኒስቴሩ በትግራይ ላይ እኔ ፈላጭ ቆራጭ ነኝ፣ እኔ የምፈልገውን ሰው እሾማለሁ በሚል ምክንያት ያደረጉት። ስለዚህ የፕሪቶሪያ ስምምነትም ይሄን አይፈቅድም፣ የሀገሪቱም ህገ መንግስት ይሄን አይፈቅድም። ስለዚህ በህግም በስምምነትም ቢሆን የጠቅላይ ሚኒስቴሩን ውሳኔ ላለመቀበል በቂ ምክንያት አለ ብሎ ያምናል። ነገ ከነገ ወዲያ እንዲህ አይነት በቂ ምክንያት አናገኝም የነበረውን አይነት አስተዳደር ለመመለስ። እንዳልኳችሁ ጊዜ መንግስቱን አይፈልጉት። ጠይቁና እስቲ አሰላስሉት። እናደርግላችኋል ጊዜ መንግስቱ ለነ ዶክተር ደብረጽዮን ምንም እኮ አይጠቅማቸውም። ስጋት ነው እንደው እና አሁን ያገኘነውን አይነት በቂ ምክንያት ነገ አናገኝም። ከዛ ውጪ ይሄ ጊዜያዊ መንግስት እንዲህ የተራዘመለት ደግሞ የሚቀጥልም አይደለም። እኛ ጊዜያዊ መንግስቱ በተራዘመ ጊዜ እየተዳከመን ይመጣ፣ እየተከፋፈለን ይመጣ። ነገ ከነገ ወዲያ ሪአክት ማድረግ የምንፈልገውን ነገር ማስፈጸም የማንችልበት የአቅም ደረጃ ላይ እንደርሳለን።
በቂ ምክንያት አለን። አሁን ባለን አቅም ጊዜያዊ መንግስቱን አፍርሰን መንግስቱን እንቆጣጠር ብለው አንድ እንዲወስኑ ያደረጋቸው ነገር በቂ ምክንያት አለን የሚለው ነው። ይህ በቂ የሆነ ምክንያት ነው ወይስ አይደለም? እናንተ ገምግሙት። ሌላም ክርክር ማንሳት ይቻላል። ለምሳሌ ኦኬ ጠቅላይ ሚኒስቴሩ በራሳቸው ያደረጉት ስህተት ነው፣ መቃወም በቂ አይደለም፣ ውሳኔውን አንቀበልም ይስተካከል ማለት በቂ አይደለም። ይስተካከል ብለህ ሌላኛው ወገን አይ አይስተካከልም እኔ ባልኩት መንገድ ይቀጥላል ካለህ ልትሄድበት ትችላለህ። በግልጽ እኮ አንቀበልም አላሉ። መግለጫ እኮ ሲያወጡ ይሄ አካሄዱ ላይ ቅሬታ አለን፣ አካሄድ ላይ ቅሬታ አለን ማለት አልቀበልም ማለት አይደለም። ውጤቱ የምትፈልገው ሊሆን ይችላል። ውጤቱ የምትፈልገው ከሆነ ትቀበላለህ፣ ግን በእንደዚህ አይነት መንገድ ባይመጣ ደስ ይለኝ ነበረ ነው። እኔም ባውቀው እኔም ብሳተፍበት ደስ ይለኝ ነበረ ነው። ውጤቱን አልተቃወሙም፣ አካሄዱን ነው የተቃወሙት። እሱም ተቃውሞ ሊባል የሚችል አይደለም፣ ቅሬታ ነው። የዛን ሰዓት ላይ ኖ አካሄዱ ልክ አይደለም፣ ውጤቱንም አንቀበልም፣ ይሄ ነገር መስተካከል አለበት ቢሉና በሌላኛው ወገን በኩል የማስተካከል ፍላጎት ባይኖር ስለማንቀበል ትግራይም ላይ ደግሞ መንግስት ስለሚያስፈልግ አሁን ደግሞ አዲስ መንግስት ማቋቋም የምንችልበት ሁኔታም ስለሌለ የነበረው መንግስት መልሰነዋል የሚለው በተወሰነ ደረጃ ሊያስኬድ ይችል ነበር። ግን ቅሬታ ነው ያን ያቀረቡት። ግን እነሱ በጣም በቂ ምክንያት እንዳላቸው ያምናሉ። የልብ ልብ የሰጣቸው እንደዚህ አይነት ውሳኔ ለመወሰንና አሁን ደግሞ ለመተግበር እንዲጣደፉ ያደረጋቸው አንዱ ምክንያት ይሄንን አድርገን ልንወስደው እንችላለን። ጠንካራ ነው ብለን ግን አናምንም ይሄ ምክንያት። ሁለተኛው ብልጽግና ጦርነት አይከፍትም። ይሄን ብንወስን እና ብንተገብር ብልጽግና ጦርነት አይከፍትም። ለምን ከተባለ አንድ ብልጽግና በምርጫ አጀንዳ ተወጥሯል ነው ምርጫ ያለው። ይህን ምርጫ ደግሞ በቃ ኢትዮጵያ ውስጥ ተደርጎ የማያውቅ አይነት ዴሞክራሲያዊ የሆነ ምርጫ እንደተደረገ አድርጎ ማሳየት ይፈልጋል ለዓለም አቀፉ ማህበረሰብ። ይህን ምርጫ በምንም አይነት መልኩ እንዳይስተጓጎልበት ይፈልጋል። አንድ እንዳልኳችሁ ድራማም ስለሆነ ማለት። ሁለት ይሄ ምርጫ ቀረ ማለት በቃ ለብልጽግና ትልቅ ኪሳራ ነው። እንዳልኳችሁ ይሄ ምርጫ የባትል ፊልድ ነው፣ የጦር ሜዳ ነው። የጦር ሜዳ ነው። ብልጽግና ቢያንስ መንግስት መመስረት የሚቻልበትን ህጋዊ የሆነ አካሄድ በሀገሪቱ ውስጥ ማድረግ ይችላል ወይስ አይችልም? በቃ የአቅሙ መለኪያ ነው። ይህን ካላደረገ ቶታሊ ሞቷል። ቶታሊ በቃ ከዛ በኋላ አለ ማለትም አይቻልም። ማንም ሰው የመንግስትነትም እውቅና አይሰጠውም። ምክንያቱም ምርጫ ለማራዘም ምን ለማለት የሚያበቃ ምንም ነገር የለም አሁን ላይ። ከዚህ ውጭ ምርጫ በመጣ ቁጥር ብልጽግና ምርጫ ያራዘመ የሚያደርግ አይነት አካል በሆኑ በራሱ እንዲሁም እንኳን ዘንቦብሽ እንዲሁም ጤዛነሽ ነው። እንኳን ምርጫ አራዝመ ወይንም ደግሞ ምርጫ ሳይደረግ ቀጥላለሁኝ ብለህ ይቅርና በምርጫ መኮን የመጣሁት እያልክም የመንግስትነት እውቅና የሚሰጥህ ብዙ የለም። ስለዚህ በዚህ ተጠምዷል ነው አንዱ። በዚህ ስለተጠመደ ለኛ ጥሩ ወቅት ነው የሚል ነው አንድ። ሁለት መካከለኛው ምስራቅ ላይ ያለው ጦርነት። መካከለኛው ምስራቅ ላይ ያለው ጦርነት ከዚህ ቀደም እንዳልኳችሁ ዛሬ ብዙም መላብራሩ አልፈልግም። በምስራቅ አፍሪካ ላይ ይከሰታሉ ተብለው የነበሩ ጦርነቶችን አራዝሟል። ልክ ያ ሲጀመር ነው በነገራችን ላይ ብልጽግና ወደ ውስጥ ክትት እንጂ እኮ ወጥቶ ነበር እኮ ወጥቶ በቃ አጀንዳ ሁሉ እኮ ቀጠናዊ ጉዳይ ሆኖ ነበር። ውስጣዊ ጉዳዮች እኮ በጣም ተዳክመው ነበር። በቃ እና ቀጠናው ላይ ነበር እንዲህ ያለ ነበር። ልክ ያ ጦርነት ሲጀመር ነው ክትት ያለው ወደ ውስጥ። ከዛ ጊዜ በኋላ አይታችሁ ከሆነ
ውስጣዊ ጉዳዮች ናቸው በጣም ጎልተው አጀንዳ እየሆኑ ያሉት። ወደ ጦርነት መግባት የሚችልበትን እድል አክሽፎበታል በአሜሪካና በኢራን መካከል የተፈጠረው ጦርነት። ምክንያቱም እነ አሜሪካም ቢሆኑ እዚህ አካባቢ ላይ ኢትዮጵያ ያለችበት ቀጠና ላይ ጦርነት እንዲጀመር አይፈልጉም። ምክንያቱም እዛ በሆርሙዝ እየተሰቃዩ ነው። እንደገና ደግሞ በባቢል መንደብ ደግሞ መዘጋት ሌላ አይነት ጣጣ ውስጥ መግባት አይፈልጉም። የአሜሪካ መንግስትም ከኤርትራ ጋር ግንኙነቴን አሻሽላለሁኝ አለ የተባለው መረጃ በተወሰነ ደረጃ ለመታመን የሚበቃው የአሜሪካ ፍላጎት ባቤል መንደብ እንዳይዘጋ ጋር ተያይዞ ስለታየ ነው። ስለዚህ ብልጽግና ጦርነት የመጀመር እድል የለውም። ጊዜ ይወስዳል፣ ምርጫ ስላለ ያም ጦርነት ስላለ። ስለዚህ በዚህን ወቅት ላይ ወስነን ጄኔራል ታደሰ ወረደን አንስተን ራሳችን ቦታውን ብንይዝ ብልጽግና ወደ ጦርነት አይገባም፣ ጥሩ ወቅት ነው ብለው ያሰቡ ይመስለናል። ሶስተኛው የዓለም አቀፉ ማህበረሰብ ጣልቃ ይገባል ከሚል እምነት ነው። ከሁለተኛው ጋር ይያያዛል። የዓለም አቀፉ ማህበረሰብ አሁን ላይ ነገሮችን የሚያየው ከኢንተረስት አኳያ ነው፣ ከጥቅሙ አኳያ። ስለዚህ ኢትዮጵያ ውስጥ የሚጀምረው የሚያገረሸው በብልጽግናና በህወሓት የሚያገረሸው ጦርነት ወደዳችሁም ጠላችሁም ቀጠናዊ መልክ የሚያዝ እድል አለው። ምክንያቱም አሰላለፉ እንደዛ ነው። ከነ ዶክተር ደብረጽዮን ጀርባ ሻዕቢያ አለ፣ ሱዳንም አለ። በብልጽግና ሳይድም መካከለኛው ምስራቅ ላይ ያሉ ሀገራቶች አሉ። ይህንን አጋጣሚ መጠቀም የሚፈልጉ ብዙ አካላቶች አሉ። ስለዚህ የመወሳሰብ እና ቀጠናዊ መልክ የሚያዝ እድሉ በጣም ሰፊ ነው። የዓለም አቀፉ ማህበረሰብ ኢንተረስቱ ይጎዳል አሁን ኢትዮጵያ ውስጥ በሚጀመር ጦርነት። ስለዚህ እኛ የጄኔራል ታደሰ ወረደን መንግስት አፍርሰን እኛ የምንፈልገውን መንግስት ብንመልስ ወደ ጦርነት ሊገባ ነው የሚል ሲግናል ነው የሚሰጠው። መልእክቱ እንደዛ ነው የሚሆነው። አሁን ሁሉም የሚሉት ያንን ወደ ጦርነት ሊገባ ነው። በነገራችን ላይ ብልጽግና ለዚህ መልስ የማይሰጠው በዛ ደረጃ እንዳይታይ ለጥቅሙ ሲል ይሄንን ስጋት ለማስቀረት ጣልቃ ይገባል። ጣልቃ ሲገባ ቲፒኤልኤፍ ደግሞ እኛ ድርድር ነው የሚያስቀድመው የሚል አቋም ከወዲሁ እየተናገረ ነው ያለው። ስለዚህ የዓለም አቀፉ ማህበረሰብ ጦርነቱን ሊያስቀር የሚችልበት ብቸኛው አማራጭ ድርድር እንደሆነ ስለሚያምን ብልጽግና ላይ ጫና ይፈጥራል። ወደ ድርድር የመምጣት እድል ይኖረናል። ስለዚህ ጥሩ ወቅት ነው። አንደኛ በቂ ምክንያት አለን። ሁለት ብልጽግና ወደ ጦርነት መግባት አይችልም። ሶስት ብልጽግና ላይ ከኛ ጋር እንዲደራደር ጫና ሊያሳድር የሚችል የዓለም አቀፍ ማህበረሰብ አሁን ላይ አለ የሚል። አራተኛ ይሄ ሁሉ ሳይሆን ቀርቶ ወደ ጦርነት እንኳን ቢገባ እንደ ትላንቱ አይደለም። አሁን ወዳጆች ብዙ ነው ያሉ። ይህ በጦርነቱ ሂደት ይታያል። ወዳጅ በነገራችን ላይ የሚለየው በዛ ወቅት፣ ከዛ በፊት አይደለም። እንዴት እንደገመቱ አላውቅም፣ ስሜታዊ ስለሆኑ። ወዳጅ ግን የሚለየው በዛ ወቅት ነው። ከዛ በፊት ብዙ አካል ወዳጅ ሊመስልህ ይችላል። ከአንተ ጀርባ ሁሉም ኢትዮጵያ ውስጥ ያለ ፖለቲከኛ በሙሉ ተንጠልጣይ ነው። አንዱ በአንዱ ላይ ተንጠልጥሎ ብዙ ዋጋ ሳይከፍል በዛ አካል ጉልበት፣ በዛ አካል ላብ፣ በዛ አካል ደም፣ በዛ አካል አጥንት ተጠቃሚ መሆን ነው የሚፈልገው እያንዳንዱ የፖለቲካ ግለሰብ፣ እያንዳንዱ የፖለቲካ ስብስብ ኢትዮጵያ ውስጥ እንደዛ ነው እና ከኢትዮጵያ ተጨባጭ ሁኔታም ደግሞ አንጻር ስታዩት በወቅቱ ነው ጠላትም ወዳጅ የምትለዩት። እንዲሁም ካያችሁ ከህይወት ተሞክሮ ማኳያ ወዳጅ
የሚለየው በወሳኝ ወቅት ላይ ነው። ከዛ በፊትም ሁሉ ወዳጅ ነው። እነሱ ወዳጅ አለን ብሎ ያስባሉ። መንግስታቶች አሉ። እንደገና ኢትዮጵያ ውስጥ ያለው የተቃውሞ እንቅስቃሴ በሙሉ ከኛ ጎን ይሰለፋል የሚል ግምት አላቸው። ስለዚህ ወደ ጦርነት እንኳን ቢገባ አሁን ጥሩ ወቅት ላይ ነን። ራሳችንን መከላከል አናስብም። ብልጽግና ራቁቱን ቀርቷል። ያለውን የህዝብ ቅቡልነት በሙሉ አጥቷል። እኛ ደግሞ ቢያንስ የተቃውሞ የፖለቲካ ኃይል በሙሉ ቢያንስ በዙሪያችን አለ፣ የሆነ የጋራ ነገር አለ የሚል መተማመን አላቸው። እነዚህ ነገሮች ናቸው እንግዲህ በዚህን ወቅት ላይ ይሄን ውሳኔ እንዲወስኑ እንደዚሁም ደግሞ ውሳኔውን ለመተግበርም አሁን በሚሄዱት አይነት መልኩ ሽርጉድ እንዲያደርጉ ያደረጓቸው። እንግዲህ ይህንን ሁሉ ያለው ለምንድን ነው? አርብ ምክር ቤቱን ይሰበስባሉ፣ ፕሬዚዳንታቸውን ይመርጣሉ ተብሎ በዋዜማ በኩል የወጣው መረጃ እውነትነት አለው ብለን ስናስብ፣ እውነት ግን ላይሆንም ይችላል። ግን መረጃው ቀድሞ እንዲወጣ ተፈልጓል እና ሊያረጋግጡት አልፈለጉም። ምክንያቱም ካረጋገጡት መሆን አለበት እና ለማረጋገጥ ጥረት ሲያደርጉ ኢቭን የቲፒኤልኤፍ ሰዎች የሆኑ ሰዎች ጋዜጠኞች ሞክረው ሁሉ አልተሳካላቸው። ለማረጋገጥ ማለት የቲፒኤልኤፍ ሰዎች የሆኑ ከቲፒኤልኤፍ በቃ መረጃ ማለት እነሱ ስለ ቲፒኤልኤፍ የሚያወሩት ነገር በቃ ከውስጥ የተገኘ መረጃ ነው፣ የሚታመን ቲፒኤልኤፍም የኔ የሚላቸው እነሱም የኔ የሚሉት የኔን የሚባባሉ ጋዜጠኞች ራሱ ለማረጋገጥ ሞክረው አልተሳካላቸው። ማረጋገጥ አልፈለጉም፣ ግን ሾልኮ እንዲወጣ ግን ፈልገዋል። ለምንድን ነው ካለን አጭር ነው። ውሳኔያቸው አደገኛ ውሳኔ ነው። ይህንን ውሳኔ ስናስፈጽም ምን ይመጣል የሚለውን ነገር ለመገመት የሚያበቃ በቂ ነገር እያዩ አይደለም። አይታችሁ ከሆነ ከቲፒኤልኤፍ ውሳኔ ጋር በተያያዘ ጊዜያዊ መንግስቱ አጀንዳ የሆነው አንዴ ነው። እሱም ጄኔራል ታደሰ ወረደ ውሳኔ ተገቢ አይደለም ብሎ ሲቃወሙትና ስልጣን አለቀው ሲሉ፣ ከዛ በኋላ ጄኔራል ታደሰ ወረደ ትንፍሽ ብሎ አቆሙ። ትንፍሽ ምን እያሰቡ ነው? ምን እያደረጉ ነው? አይታወቅም። ጊዜያዊ መንግስቱ ምን ይዞብን ሊመጣ ይችላል? በፍጹም አያውቁም። ብልጽግና ከዚህ ውሳኔ ጋር ተያይዞ አንድም ቀን ተንፍሶ አያውቅም። እንደውም ብዙዎቹ ሚዲያዎች የብልጽግና ውሳኔ እየተጠበቀ ነው ይላሉ። እኔ የብልጽግናን ውሳኔ አልጠበቅም። ምክንያቱም ምንም አይልም ነው የምላቸው። ምንም ፕሬዚዳንት ቢሾሙ ምንም አይልም። ምክንያቱም የሚጎዳው ነገር የለም ብያችኋል። ራሳችሁ አስቡ። ምን ይጎዳል ማለት? አሁን ከሆነ ምን የተለየ ነገር አለ? የጠቅላይ ሚኒስቴሩን ስልጣን ተጋፉ፣ የጠቅላይ ሚኒስቴሩን ውሳኔ ቀለበሱ። ምን አገባቸው ጠቅላይ ሚኒስቴሩ? ምንም እኮ ይሄ ግድ አይሰጣቸው። ዋናው ጠቅላይ ሚኒስቴር እሳቸው መሆናቸው ብቻ እንጂ አንድ ክልል የእሳቸውን ስልጣን ተጋፋ መባሉ ድሮም ተቀብሎ ማያውቅ ክልል ማለት ነው። ተጋፋ መባሉ ያን ያክል ይጎዳኛል ብሎ የሚያስቡ አይመስለኝም። በዚህ ምክንያት ነው ምንም አይሉ ጠቅላይ ሚኒስትሩ ማለት። ብዙዎች ግን ይሄንን ይላሉ። እየተጠበቀ ነው ይላሉ። ትንፍሽ ብሎ አያውቅም። ምን እያሰበ ነው? ምን ለማድረግ አቅዷል የሚለውን ለመገመት የሚያበቃም ነገር የለም በበቂ ሁኔታ። ግን የወሰኑት ውሳኔ በጣም ከባድ ኮንሰኮንስ ያለው ነው፣ እነሱም ያውቁታል። ግን ይሄንን ዛሬ ካልወሰንን መቼም አንወስንም ብለው የወሰኑት ውሳኔ ከዛሬ ውጭ ይሄን ውሳኔ ለመወሰን የሚያበቃ ምክንያት የለም።
ከዛሬ ውጪ ይሄንን ውሳኔ ብንወስን ልንወስን የምንችልበት ሁኔታ አናገኝም። አሁን ብልጽግናም ጦርነት አይከፍትም። ጦርነት ለማስቀረትም የዓለም አቀፉ ማህበረሰብ በጣም ንቁ ነው እዚህ አካባቢ ላይ ቀጠናው ላይ። ከዚህ ውጭም ደግሞ ታክቲካል የሆኑ ግንኙነቶችም አሉ። ከዚህ የተሻለ እውቀት አናገኝም ብለው የወሰኑት ውሳኔ ነው እንጂ ይዞት የሚመጣው ደግሞ ያለው ኮንስኮንስ ቀላል አይደለም። ያን በደንብ ይረዱታል። በዚህ ምክንያት ነው ባለፈውም ጦርነት ውስጥ የተገቡ ተመሳሳይ ነው እያደረጉ ያሉት። ግን ምን ሊሆን ይችላል፣ ምን ሊደረግ ይችላል፣ ማን ምን ሊያደርግ ይችላል የሚለውን ያለ መገመት የሚያበቃም ነገር የለም። ስለዚህ መረጃዋን ያወጡበት ምክንያት እነዚህን ሰዎች ትንሽ ለመኮርኮር ነው። ኮርኮረው ለማናገር ማለት ነው። ወሸም አድርገው በተወሰነች ደረጃ ለማናገር ሊሆን ይችላል ብለን እንገምታለን። ግን ብዙም ግምት የምንሰጠው አይደለም። ይሄ ግምት የምንሰጠው ሰፊ ጊዜ ወስደን ያወራንበትን የመሆን እድል አለው ያልነው ነው። ግን ሁሌም ቢሆን በተለያየ አይነት መንገድ ማየት ተገቢ ስለሆነ ነው። እና ምናልባት ጎሸም አድርገው ትንሽ ድምፁን መስማት እና ያ ድምፅ እኮ የሚነግራችሁ ነገር እኮ አለ፣ ለመገመት የሚያበቃ ነገር ታገኙበታል። የሚያስከትለውን ውጤት ለመገመት እና እሱን የሚመጥን አይነት ዝግጅት ለማድረግ አንዳንድ ጊዜ ዝም ብለህ በግምት ማለት ያለ ተጨባጭ የሆነ ማስረጃ የምታደርገው ዝግጅት ወይ ያነሰ ይሆናል ወይ በጣም የበዛም ሊሆን ይችላል። ሁለቱም አይጠቅም። ሲበዛም ጥሩ አይደለም፣ በጣም ሲያንስም ጥሩ አይደለም። የሚያስከትለው ውጤት የሚመጥን ነገር ለማድረግ ሀብትም ላለማካበት፣ ምክንያቱም ቀጣይ የሚመጣው ብዙ ነገር ነው። ብዙ ሀብት የሚፈልግ ነገር ገና ቀጣይ ይመጣል። በጣም ባነሰም አይነት ሁኔታ ደግሞ ዝግጅት ተደርጎ ውሳኔው ሳይተገበር እንዳይቀር ወይም ከተተገበረ በኋላም ሳምንት ሳይቆይ እንዳይቀለበስ የሚመጥን ዝግጅት ለማድረግ ኮርኮር አድርጎ ማናገር ተፈልጎም ሊሆን ይችላል የሚል ግምት መውሰድ እንችላለን። በሌላ አይነት መልኩ ስናየው መረጃው በእነሱ የተረጋገጠ ስላልሆነ ነው ይሄንን ትንሽ ቦታ ሰጥተን ማየት ያለብን። ይህን ይመስላል ወዳጆች።